አዲስ አበባ ለነዋሪዎቿ ምቹና ተመራጭ እንድትሆን መንግስት ባከናወናቸው ተግባራት ሰፊ ውጤቶች እየተመዘገቡ ይገኛሉ። ከነበረባቸው ጉስቁልና ተላቀው ለነዋሪዎቻቸው ምቹ ከሆኑ የአዲስ አበባ መንደሮች አዋሬ በዋነኝነት ይጠቀሳል። ከባለፉት 2 ዓመታት በፊት ለነዋሪዎቿ ፈተናና ለጤናም ጠንቅ የነበረችው አዋሬ በጠቅላይ ሚኒስትር ዶክተር አብይ አህመድ በአንዲት አዛውንት እናት ቤት እድሳት ልማቷ አንድ ተብሎ ተጀመረ። ሰፈራችን ምንም እንኳን በጣም ለቤተ መንግስት የቀረበ ቢሆንም የከባቢው የኑሮ ዘዬ ግን እጅግ አሳዛኝ ነበር። እዚህ ጋር እንደምታዩት ጭቃ ብቻ ሳይሆን ቆርቆሮ፣ ላስቲክ፣ በጎርፍ ስር ተራራ ተንጠልጥሎ ያሉ ቤቶች በጣም ለኑሮ ምቹ ያልሆኑ ብቻ ሳይሆን ለህይወት የሚያሰጉ የአኗኗር ዘዬ የሚከተል ከባቢ ነበር። እዚህ ጋር የምንሰራው ስራ ሰዎች ቤታቸውን አሻሽለው ብቻ እንዲወጡ አይደለም፣ ወጥተው ሲገቡ ሰፈሬ የሚያምረው ብለው ሊዝናኑበት እንዲችሉ አድርገን ሰፋ ያለ ቦታ ለግሪን ኤሪያ ለይተናል። እንተክላለን፣ እናሳምራለን። እጅግ የተለወጠ ሰፈር አዋሬ ነው ወይ ይህ ሰፈር እስኪባል ድረስ ያማረ ሰፈር እንሰራለን። የጠቅላይ ሚኒስትር ጽህፈት ቤት ፕሮጀክት በአዋሬ ላይ ተጀምሮ እዚህ ከመድረሱ በፊት ለኑሮ ምቹ እንዳልነበረ በአካባቢው ለረጅም ዓመታት የኖሩ ነዋሪዎች እንደዚህ ያስታውሱታል። ጭቃ ቤት ነው፣ እየፈረሰ መከራዬን እያየው እግዚአብሔር ይስጠው። በጣም ነው ማመሰግነው፣ መርቀዋለሁ። ፕላስቲክ ቤት ፕላስቲክ ሞጭው በቆርቆሮ ያው ላይ ጀርባው ሙሉ የተበሳሳና ያው ጎርፍም እየመጣ አጥለቅልቁን ብዙ ጊዜ ፖሊስና ፌደራል መጥቶ ነው ላይ ያወጣን እቃቸው ብላተውት ነው ማለት ነው። ያው በዚህ ሰዓት ግን ሳልመገብ እንኳን ብተኛ እንቅልፍ የሚመስለኝ ሰዓት ነው የተደረሰኝ ማለት ነው። አሁን ያለሁት እንግዲህ መንግስት ማየት ማለት ይችላል። ግን የተጀመረው አዋሬን ለነዋሪዎቿ ምቹ የማድረግ ተግባር አሁን ላይ ፍሬው ጎምርቶ ከሌሎች አካባቢዎችም ወደ አዋሬ ለመዝናናት መምጣት የተጀመረ መሆኑን ነዋሪዎቿ ይናገራሉ። 3 መንግስት አሳልፍ ያለው እንግዲህ 4ኛ እና የልጅ አይቻለሁኝ። አዋሬ ቅንፍሌ እንደዚህ አልነበረች። የድሮ ኮረኮንች ነበረች፣ ጫካ ነበረች። አሁን ግን አዋሬ መባሏ ቀርቶ አዋሬ ፀሐይዋ መባል አለባት። አካባቢውን በካሳንቺስ በዛ እየዞርካ ያለሁኝ ወይ ጉድ ሀገራችን እኮ ተለወጠች ብዬ እላለሁ። እንደውም የልጄ ወደፊት እኮ ዱባይ ትሆናለች እቺ ይላልና በጣም ቆንጆ ነው። የዞርኩኝም አያለሁኝ። በእኛ ጊዜ ቀበና ወንዝ ነው የምንዋኘው። ዋኝተንም ስንመጣ ነጭ ናችሁ ተብለን እንገረፍ ነበር። አሁን እንዳልኩሽ አሁን ልጆቼን ዛሬ ፕሮግራም ይዤ ፈተና ስለጨረሱ በዚህ 4 ኪሎ ዞረን በገብርኤል አድርገን በካሳንቺስ ያው ማል ላይ መዝናኛዎች አሉ ሸርተቴው ምኑ እሱን አዝናንቼ ላስገባ ነው እየወጣው የነበረውና በዚህ ቅርብ ርቀት ውስጥ ይሄን ያህል ምርጫ አልነበረሽ። አዋሬ በጣም ጭንቁስ በጣም ያስቀይም ያሮጌ ያረጀ ሰፈር ነበር። ያሮጌ ያረጀ ሰፈር ነበር። አሁን በብልጽግና ዘመን በአብይ ዘመን ይሄን ያህል አበባ ሆኖ ያምራል፣ እጅግ በጣም ያምራል። አሁን ከቤታችን በአሁኑ ሰዓት እንኳን ቤታችን አስጠልቶናል። በቃ ወደ መናፈሻዎች ወደ ፓርኮች ወደ ካሳንቺስ ፈረሶች አሉበት ሴቶች አደባባይን ስናይ እጅግ በጣም የሚደነቅ ነው። በጣም የሚያምር ሰፈር ሆኗል አዋሬ። አሁን በደስታው ብዛት አሁን የሮንደ እየዞርን ማመሽ ማድረው ጎረምሳ ወጣቶቹ ጋር ማለት ነው። ግባ አይለኝም። እነሱ ገብተው ለውጭ ነው ማመሸው። ይገርማል። እንደ አዲስ እንደተፈጠረ ነው አገሪቷም እንደ አዲስ እንደተፈጠረች እኔም እንደ አዲስ ፈጠረ ነው። በቃ የሚገርም ነገር ለምንም ተአምር ለኑሮ ምቹ አልነበረ። አንዱ የሚያወራውን አንዱ የሚሰማበት፣ አንዱ ተኝቶ በሰላም የማይተኛበት፣ በሮች በተከፈቱ ቁጥር ሰው የሚረበሽበት የነበረና ሰዎች ለመተላለፍ ይጠየፉት የነበረን ቦታ ከተሰራ በኋላ ከተለያየ ቦታዎች የዛሬ ዓመት አካባቢ እዚህ ጋር መጥተው ተዝናንተውም አይተውም ከስራ ቦታም እየመጡ ቁጭ ብለው አርፈው የተሰራውን ነገር አይተው እዛ ባሻገርም ሌሎችም መተው ምን አለ ለኛም እንደዚህ በተሰራለን ብለው ገብተው እኛንም የሚያናግሩበት ሁኔታ ነበርና እንደ ዜጋ አንድ መሪ ለዜጎቹ ሊያደርግ የሚችለውን ነገር ክቡር ጠቅላይ ሚኒስትሩ አድርገውታል።